ኢይሄሱ ቃሎ ዘነበበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ እንግዲህ መዝሙረ ያሬድ በየሳምንቱ አርብና እሁድ የሚተላለፍ ከአርብ ቀጥሎ የሚገኘው እሁድ ቃለ እግዚአብሔር ነው። በመጀመሪያ መዝሙሩን፣ ከዚያ መልእክታቱን፣ ከዛ ደግሞ ወንጌሉን እያልን በየሳምንቱ የምንነጋገርበት ወንጌል ነው። እንግዲህ እንደሚታወቀው አሁን ሐምሌ 19 ነው ቀጣዩ እሁድ የሚሆነው። በታች ቤት በቀዳሚ ገብረ ይባላል፣ በላይ ቤት አርዮ ይባላል። አሁን ላይ ግን ቅዱስ ገብርኤል እሁድ ስለሆነ በ7 ዓመት አንድ ጊዜ ለእመኮነ ሲመጣ እነሆ መዝሙሩ ቀኑን ይለቃልና ጥቡ ልቡ ነው የሚባለው መዝሙሩ ማለት ነው። ስለዚህ ጥቡ ልቡን በሰዓቱ እናስገባለን። እንዲሁም ደግሞ የቅዱስ ገብርኤልን ታሪክና የተላከ ቅዱስ ገብርኤል የላከ እግዚአብሔር የተላከላቸው ደግሞ ቅድስት ኢየሉጣና ቅዱስ ቂርቆስ በሶስት መልኩ ከፍለን እናየዋለን። አንደኛ በቀዳሚ ገብረ እግዚአብሔርን አስቀድመን እናያለን። ከዚያ ቀጥሎ ደግሞ ጥቡ ልቡ መዝሙሩን እንወስዳለን። ከዚያ ቀጥሎ ደግሞ ታሪኩን ሶስቱንም እንወስዳለን ማለት ነው። በገብረ መስቀል ሚዲያ ላይ ሶስቱንም ተከታተሉ። አሁን ላይ እንግዲህ እንደተለመደው የምናስቀድመው ማንን ነው ማለት ነው? መዝሙሩን ነው ማለት ነው። መዝሙሩ ያው እንደሚታወቀው እንግዲህ በቀዳሚ ገብረ እግዚአብሔር ያው በለእመኮነ ምክንያት ቢያልፍም በዚህ በወንጌል አገልግሎት ግን ሊያልፈን አይገባምና እሱን እንመለከታለን። በቀጣይ ደግሞ ጥቡ ልቡን ባለተራውን እናያለን። ከዚያ ደግሞ የዕለቱን ዓመታዊ በዓሉንና ክብረ በዓሉን እንመለከታለን። ይህ ጊዜ ባለቤት እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። እንግዲህ አጠር አድርገን ነው ሶስት ታሪክ ስለሆነ የምንመለከተው። መጀመሪያ የምንለው መዝሙሩን ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ወኩሎ ፈጺሞ አይረፈ በሰንበት ወይቤሎ ለኖህ አመ አይክ ግበር ታቦተ በዘትድህ አነ አቀውም ኪዳኔ ዘምስሌከ ከመዳግመ ለምድር እያማስና በአይ ከመአሃባ ለምድር ሳይረሃ መልማለ ክረምተ ወሃጋየ ዘራ ወማእረረ ይልና ዝኬ ወቱ ጸጋሁ ለእግዚአብሔር በአማን ኢይሄሱ ቃሎ ዘነበበ። የተናገረውን ቃል አያስቀርም። በዚህ ርዕስ እንነጋገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በቀዳሚ ገብረ እግዚአብሔር ዘሩን አይተነዋል። ወደ ትርጉሙ ነው የምንሄደው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እንግዲህ መጽሐፍ ቅዱስን ስናየው የመጀመሪያው ቀን ማን ነው ብለን ብንል የመጀመሪያውን ቀን አይገልጥም። በ66ቱ መጽሐፍ ቅዱስ የመጀመሪያው ቀን ማን እንደሆነ የትም ቦታ ላይ መረጃ የለም። በ80 አሐዱ መጽሐፍ ቅዱስ ውስጥ ነው የመጀመሪያው ቀን እሑድ እንደሆነ የመጨረሻው ቀን ቀዳሚት እንደሆነ የሚናገረው 80 አሐዱ መጽሐፍ ቅዱስ ነው። 66ቱ ግን የመጀመሪያው ቀን ይልና የእረፍት ቀን ብሎ ያስቀምጣል። የመጀመሪያው ቀን ማን እንደሆነ ግን አይናገርም። የመጨረሻው ማን እንደሆነ አይናገርም። ግን የመጨረሻው ቀን በመጀመሪያው ቀን ዓለምን መፍጠር እንደጀመረ በመጨረሻው ቀን ደግሞ እረፍት እንዳደረገ ይናገርና ዓለምን መፍጠር የጀመረበት ቀን የትኛው ነው? የእረፍቱ ቀን ደግሞ ቀዳሚት የትኛዋ ነው? በምን መረጃ ምን አለ? የለም። ወደ እኛ ስንሄድ ግን ምንድነው? በመጀመሪያው ቀን እሁድ ማለት አሃደ አንድ አደረገ ማለት ስለሆነ የመጀመሪያው ቀን ማለት እሁድ ነው ማለት ነው። አሃደ አንድ አደረገ እሁድ ማለት አንደኛው ቀን ማለት ነው። ስለዚህ ከእሁድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ፣ ቀዳሚትን እረፍት አደረገ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ቀን የሚባለው ማን ነው? እሁድ ነው። የመጨረሻው ቀን የሚባለው መቼ ነው? የስነ ፍጥረት መጨረሻ ዓርብ ነው። የእረፍት ቀን የሚባለው መቼ ነው? ቅዳሜ ነው ማለት ነው። አሁን ስለዚህ ይህን ዓለም ካለመኖር ወደ መኖር እምኀበ አልቦ ሀበቦ ያመጣበት ዕለት መቼ ነው? እሁድ ነው ማለት ነው።
እሁድ እንደሚታወቀው ውሃ የነበረውን ዓለም በሶስት ከፍሎታል። አንዱን ከላይ በስም አጠራር እንግዲህ በዘልማድ ሰማይ እንለዋለን፣ ጠፈር ነው፣ ከላይ አድርጎታል ማለት ነው። ሁለተኛውን ልበ ምድር አድርጎታል። ሶስተኛውን ውቅያኖስ ዳር ላይ ደመናት እየወረዱ ዝናብ እየጫኑ የሚወጡበት ማለት ነው በአጭሩ። ከዚህ ጀመረና እንግዲህ ሰኞን፣ ማክሰኞን፣ ረቡዕን፣ ሐሙስን፣ አርብን 22 ስነ ፍጥረት ፈጠረ ማለት ነው። አሁን ይህን ይልና ምን ይልና ቅዱስ ያሬድ ሊቁ ማኅቶተ ቤተ ክርስቲያን በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረና ስራውን ሁሉ ፈጽሞ በሰባተኛው ቀን አረፈ አለ። ማለት ከእሑድ ጀምሮ እስከ አርብ ፈጠረና ቅዳሜትን እረፍት አደረገና አንተ ወኩሉ ቤትከ አንተም የቤት ሰራተኛ ቅዳሜትን ምን አለ እረፍት አድርግ። ከእሑድ ጀምሮ እስከ አርብ ሲቆጠር ለምሳሌ እሑድ 7፣ ሰኞ 3፣ ማክሰኞ 3፣ ረቡዕ 3፣ ሐሙስ 3፣ አርብ 4 22 ስነ ፍጥረት ይሆናል ማለት ነው። ይህንም አርብ ፈጠረና የመጨረሻው ቀን የስነ ፍጥረት መጨረሻ ቀን አርብን አደረገና ቅዳሜትን የእረፍት ቀን አደረጋት ማለት ነው። ይህንን በቀዳሚ ገብረ እግዚአብሔር ሰማይ ወምድር ወኩሎ ፈጽሞ አይረፈ በሰንበት አለና 22 ስነ ፍጥረት እየወገኑ ፈጥሮ ቀዳሚትን እረፍት አደረጋት አለና ከዚያ ጀምሮ ቀዳሚት እረፍት ዕለተ ሰንበት ትባላለች ማለት ነው። እሺ እሑድስ ካልን የጌታ ቀን ተብላል። ዓለሙን ካለመኖር ወደ መኖር አምጥቶ የፈጠረባት እንደገና ዓለሙን ደግሞ ሊያድን ከድንግል ማርያም የተጸነሰባት እንደገና ደግሞ በቀራንዮ ተሰቅሎ ዓለሙን አድኖ ተቀብሮ በሦስተኛው ቀን የተነሳባት እንደገና ደግሞ ለሐዋርያት 72 ቋንቋ እንዲናገሩ መንፈስ ቅዱስ የወረደበት እንደገና ደግሞ ዓለምን የሚጠቀልልበት በፈጠረበት ጥበቡ ዓለምን የሚሰበስብበት ጥበቡ ታላቅ ነውና ዓለምን የሚሰበስብ። ስለዚህ እሑድ የታላቋ ሰንበት የምትባለው እሑድ ዓለም የተፈጠረባት፣ ዓለም የሚሰበሰብባት፣ ዓለም የዳነባት፣ ሰይጣን ያፈረባት፣ ጌታ የከበረባት፣ ትውልዱ ትንሣኤውን ያገኘባት ዕለተ ሰንበት ትባላለች ማለት ነው። ለዚህ ቅዱስ ያሬድ ሰንበታተ አድሞሙ ለሕዝብከ በሁለቱ ሰንበታት ሕዝብን ባርክ ነው። ስለዚህ ቀዳሚትም ሰንበት ናት፣ እሑድም ሰንበት ናት ማለት ነው። ይህንን መውሰድን ነው። ይህንን ካለ በኋላ ወይቤሎ ለኖኅ አማይ ግበር ታቦተ በዘትድህን አለው ይላል። ምን ማለት ነው? ኖኅን የምድንበትን በማይ ጊዜ ልባሩ በጥፋት ውሃ ጊዜ የፈላ ውሃ ከመምጣቱ በፊት እነሆ እግዚአብሔር ዘፍጥረት ምዕራፍ 6 ላይ የምናገኘው ነው። ከሰማይ ሆኖ ወደ ምድር ቢመለከት ከሰዎች ኃጢአት የተነሳ ዓለም ተበላሽታ ነበር። በዚህም እግዚአብሔር ኖኅን ጠራና አንተና ቤተሰብ ለምሳሌ ዘፍጥረት ምዕራፍ 5 ላይ እንደምንመለከተው ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሄኖክ ምን አላለም? አልሞተም፣ ተከብተ ሄኖክ እነሆ ተሰወረ ይላል አይደለ? ስለዚህ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ። ኖኅ ደግሞ አካሄዱን ከእግዚአብሔር ጋር ስላደረገ ከመዓት ሊድን ነው ማለት ነው። አንተና ቤተሰቦችህ የምድንበትን መርከብ ስራ አለና ኖኅ መርከብ እንዲሰራና የተፈቀደላቸውን ነፍሳት በሙሉ ራሱ 8 ቤተሰብ ሌላውን ግን እንደተፈቀደለት ይዞ እንዲገባ ተደረገ። ይዞ ገባ ነው። በማይ ጊዜ ኖኅን የምትድንበትን መርከብ ስራ አለው። ምን የምድንበትን መርከብ ስራ አለው። እሱ ወደ ሕዝቡ ሄዶ ቢሰብክ ለመሆኑ ግን የሚያጠፋን በስንት ዓመተ ምህረት ነው አሉት። 120 ዓመት ይቀራል አለና ነገራቸው። መረጃ ማለት ነው። 100ውን እንጨፍራለን በ20 ዓመት ንስሐ እንገባለን አሉና እምቢ አሉት። አሁን እነሱ ባላወቁት እግዚአብሔር ባወቀ በማይመረመር ጥበቡ ኖኅን ከ7 ቤተሰቡ ጋር እሱን 8ኛ አድርጎ ሊያድን ስለፈለገ መርከብ ስራ አለ። መርከብ ሰራ። በመርከብ ውስጥ ያሉ አንደኛ የጸባይ ለውጥ አመጥተዋል። ተናካሹ ተናዳፊው በላተኛው ትቷል። ጯሂው ጩኸቱን ትቷል። ሁሉም አንድ ሆነው የመዓቱን ዘመን አልፈዋል። አሁን በዚህ በክረምት እንደዚህ ሁሉም አብሮ ያልፋል ማለት ነው። አልፈዋል። የጸባይ ለውጥ አመጥተዋል ማለት ነው። አንደኛው። ሁለተኛ እነሆ ያቺ መርከብ ማለት ቤተ ክርስቲያንነት። በቤተ ክርስቲያን ውስጥ የሚመላለሱ ሰዎች አንደኛ የጸባይ ለውጥ ያመጣሉ፣ የምግባር ለውጥ ያመጣሉ። ህሊናቸውን አይምሯቸውን ያስተካክላሉ። በቤተ ክርስቲያን ውስጥ ያሉ ሰዎች የጸባይ ለውጥ ያመጣሉ።
ሶስተኛ ያቺ የኖህ መርከብ ወንጌል ናት። ወንጌል የተማሩ የሰሙ ያወቁ የጸባይ ለውጥ ያመጣሉ፣ የምግባር ለውጥ ያመጣሉ፣ እግዚአብሔርን ይመስላሉ። አራተኛ ያቺ የኖህ መርከብ እመቤታችን ናት። በእመቤታችን አማላጅነት ያመኑ እነሆ በወንጌል ያመኑ መዓት አያገኛቸውም። በቤተ ክርስቲያን ተጠልለው የኖሩ መዓት አያገኛቸውም። ድንግል ማርያምን ያመኑ ሞት አያገኛቸውም፣ የጥፋት ሞት አያገኛቸውም። እና በድንግል ማርያም ያመኑ በኖህ መርከብ የተሰበሰቡት መዓት እንዳላገኛቸው በቤተ ክርስቲያን ጥላ ውስጥ የሚኖሩ መዓት አያገኛቸውም። ዛሬም ሲኖሩ በቤተ ክርስቲያን ነው፣ ነገም መንግስተ እግዚአብሔር ነው። ወንጌልን የሰሙ ነዋ ለሱስ መቀርበት መንግስተ እግዚአብሔር ነዋ መንግስተ እግዚአብሔር። ወንጌልን ለመስማት የተዘጋጃችሁ ሁኑ ይልና ወንጌል የሰሙ ሰምተው ያዳምጡና የያዙ ያደረጉና የፈጸሙ ዛሬ ወንጌላውያን ናቸው። ነገ ደግሞ የመንግስተ እግዚአብሔር የነሱ ናት። ቅድስት ድንግል ማርያምን ያመኑ የአምላክ እናት ወላዲተ አምላክ ብለው ዛሬ በሷ አማላጅነት ይኖራሉ። ነገ ደግሞ መንግስተ እግዚአብሔር የነሱ ነው ማለት ነው። በአጭሩ በኖህ መርከብ ውስጥ የነበሩት ምንም አይነት ጥፋት ምንም አይነት ችግር እንዳልገጠማቸው ወንጌል አምነው የሚኖሩ ቤተክርስቲያንን አምነው የሚኖሩ እመቤታችን ድንግል ማርያምን አምነው የሚኖሩ ሁሉ ጥፋት አያገኛቸውም ማለት። ስለዚህ ያቺ መርከብ ይችላል። አሁን ምን አለ ቅዱስ ያሬድ ዳግም ምድርን በንፍር ውሃ እንዳያጠፋት ለምድር ለኖህ ቃል ገባለት ከመዳግም ለምድር እያማስና ባይ እነሆ መዓቱ ካለፈ በኋላ ኖህን ውጣ ብዙ ተባዙ ምድርን ሙሏት አለውና ሰው ሲበዛ አንተ ማጥፋትህ አይቀርም እነሱ ኃጢአት መስራታቸው አይቀርምና ቢቀርስ አይቀርም። ነገር ግን ከዚህ በኋላ በንፍር ውሃ ዓለምን ላላጠፋ ቃል እገባልሃለሁ አለና በዚህም ምልክቴ ቀስተ ደመና ሰይም ቀስቴ በውስተ ደመና ዘከር ኪዳኔ ዘምሃልኩ ሎቱ ለኖህ ገብርዬ እነሆ ቃል ኪዳኔን አስባለሁ ዓለም እስከሚጠፋ ድረስ እነሆ የንፍር ውሃ ሰውን አይጨርስም አይገልም። ይልቁንም መዝራትና ማጨድ ክረምትና በጋ ጨለማና ብርሃን ቀንና ሌሊት ሞትና ሕይወት ይፈራረቃሉ። ማግኘትና ማጣት ይፈራረቃሉ በቃል ኪዳን ያለ። አሁን ዝናብ የሚገባውና የሚወጣው በእግዚአብሔር ቃል ኪዳን ነው እንጂ በእኛ መልካምነት አይደለም። ጨለማና ብርሃን የሚፈራረቁት በእኛ መልካምነት አይደለም፣ የእግዚአብሔር ቃል ኪዳን ነው። ተኝተን የምንነሳው በእኛ መልካምነት አይደለም፣ በእግዚአብሔር ቃል ኪዳን ነው። እነሆ ዓመተ ምሕረት ዓመተ ሥጋዌ ተቆጥሮ ዛሬ ላይ ከቀን ወደ ቀን ከወር ወደ ወር ከዓመት ወደ ዓመት የምንቀያየረው የእኛ ቸርነት የእኛ ደግነት የእኛ ሕግና ትእዛዝ አክባሪነት ሳይሆን እግዚአብሔር ደግ አምላክ ስለሆነና ስለ ቃል ኪዳኑ ታማኝ ስለሆነ ነው። ያቺ ቀስተ ደመና እመቤታችን ቅድስት ድንግል ማርያም ናትና በእሱ አማላጅነት እነሆ ጸንተን እንኖራለን። ይቀጥልና ምን ይላል? አነ አቀውም ኪዳኔ ዘምስሌከ ከመዳግም ለምድር እያመስና ባይልና ከማሐባ ለምድር ሳይረሃ መልማለ ክረምት ዋጋ የዘራው ለምድር አለ ለምድር ሳርንና ልምላሜን እሰጣታለሁ። ሳር አሁን ዝናብ በዘነበ ቁጥር መሬት የዘሩባትን ታበቅላለች፣ የተከሉባትን ታሰርቃለች። ተራሮች፣ ጋራው፣ ሸንተረሩ፣ ሜዳው፣ ወንዙ፣ ሸለቆ ሁሉም በልምላሜ የሚመላው በእግዚአብሔር ቃል ኪዳን እግዚአብሔርና ኖህ በተነጋገሩት የቃል ኪዳን ምልክት እንጂ እኛ ደግ ስለሆነ አይደለም። እነሆ በኖህ ዘመን ከነበሩ ሰዎች የበለጠ ኃጢአት እየሰራን ያለ ነው። በሰዶምና በገሞራ ሰዎች ዘመን ከተሰራው ኃጢአት የበለጠ ትውልድ እየሰራን ያለው። ነገር ግን እግዚአብሔር ስለ ቃል ኪዳኑ ታማኝ ስለሆነ በእሳትም ዲንም አላጠፋንም፣ በንፍር ውሃም አልቀቀለንም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይቀጥልና እነሆ ለምድር ሳርንና ልምላሜን እሰጣታለሁ። ይቀጥልና ክረምትና በጋ ዘርና ማዕረት ይቀያየራሉ፣ ይፈራረቃል። ክረምቱ ይገባል ይወጣል፣ ዘሪም ይዘራል፣ መከርም ይደርሳል። ይሄ የሚሆነው እግዚአብሔር ስለ ቃል ኪዳኑ ታማኝ ስለሆነ ነው። በዝናብ አብቅሎ በፀሐይ አብስሎ የሚመግብ ዋቆሙ ሰውም ለሕዝበ ኢትዮጵያ ለኢትዮጵያ ሕዝቦች መንፈሳዊ ምግብ ቅዳሴውን፣ ቃለ እግዚአብሔሩን፣ ስጋውን፣ ደሙን፣ ዝማሬ መላእክትን፣ ቅዳሴ ዳዊትን፣ ስግደትን፣ ጾም፣ ጸሎትን ይህንን ሰጣቸው ስለነሳቸው ለኢትዮጵያ ሕዝቦች እነሆ 9 ወር በጋ 3 ወር ክረምት ሰጠህ። ዝናምን ታወርዳለህ፣ ምድር ታበቅላለች። መጀመሪያ ቡቃያ፣ ከዚያ ልምላሜ፣ ከዚያ አበባ፣ መከር። መጀመሪያ ዘር፣ ከዚያ በኋላ ማዕረር፣ መከር። ታፈራርቃለህ። ያ ያንተ ቸርነት ነው ይለናል። ይቀጥልና ዘርና መከርን ይልና የሚገርመው ነገር
መከርን ትሰጣለህ። አዎ ይልቁንም ምን ይላል? ከመዳግመ ለምድር እያማስና ከመሀባ ለምድር ሳይራምር ማለ ከረም ተዋጋ የዘራ ወማይረረ። አዎ እነሆ መዝራትን ማጨድን ክረምትና በጋን አዎ ጨለማና ብርሃንን ቀንና ሌሊትን እንዲፈራረክ ያንተ አደረክነ። ስለዚህ እነሆ ለዘለዓለም አዎ ቃል ኪዳን ካንተ ጋር አጸናለሁ አለው። ምን አለው? ሳርን ምንድን ነው? ለምድር ዘርና ልምላሜን ክረምትና በጋን ዘርና መከርን አዎ እሰጣት ዘንድ ለዘላለም ቃል ኪዳን ካንተ ጋር አጸናለሁ። ከማን ጋር? ከኖህ ጋር። አዎ ሰይም ቀስቴ በውስተ ደመና ዜከር ኪዳኔ ዘማልኩሎቱ ለኖህ ገብርኤል፣ ለኖህ ወዳጄ የማልኩለትን ቃል ኪዳኔን አስባለሁ ደግሞም አደርገዋለሁ አለ። ስለዚህ አዎ የተዘራውን ቃል አዎ ወይም የተዘራውን እህል እንዲበቅል የተተከለውን አዎ ተክል እንዲጸድቅ አደርጋለሁ። ወንዞች ይሞላሉ፣ ተራራው ጋራው ሸንተረሩ ሜዳው በልምላሜ ይመላልና ቃል ገባ። ቀጠለና የተናገረውን ቃል አያስቀርም። ርዕሳችን ነው። ዘነበበ ቃሉ ኢየሱስ አዎ ዝኬ ውእቱ አዎ ዝኬ ውእቱ ጸጋው የእግዚአብሔር ጸጋ የእግዚአብሔር ስጦታ የእግዚአብሔር ሀብት ይሄ ነው። የተናገረውን ቃል አያስቀርም። በእውነት አዎ ለለመነው አዎ የእግዚአብሔር ስጦታ ይህ ነው። በእውነት አዎ ላመነ አዎ የሰጠው የእግዚአብሔር ስጦታ ይህ ነው። ርዕሳችን የተናገረውን ቃል አያስቀርም። ዝኬ ውእቱ ጸጋሁ ለእግዚአብሔር ዘነበበ ቃሉ ኢየሱስ የተናገረውን ቃል አያስቀርም ይልና በእውነት ላመነ የሰጠው የእግዚአብሔር ስጦታ ይህ ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። መዝሙሩ ይሄ ነው። እንግዲህ በቀዳሚ ገብረ ወደ ቅዳሴ መልእክታት ስንሄድ ሁለተኛ ቆሮንቶስ 9:1 ላይ ቁጥር 15 ላይ ያለችውን ብቻ የምንመልከት። ስለማይነገር ስጦታው እግዚአብሔር ይመስገን። አዎ ዓለምን ካለመኖር ወደ መኖር አምጥቶ ፈጥሮ ይልቁንም ክረምትና በጋን ዘርና መኸርን ጨለማና ብርሃንን ቀንና ሌሊትን እያፈራረቀ በጥብቆቱ የሚጠብቅ በመግቦቱ የሚመግብ በአልባሽነቱ የሚያለብስ በአዛኝነቱ የሚያዝን አምላክ ስለማይነገር ስጦታው እግዚአብሔር ይመስገን። ይልቁንም አዳምና ሔዋን አትብሉ የተባሉትን በልተው ቢሞቱ እሱ መስቀል ላይ ተሰቅሎ ስላዳንንና ስጋውን ቆርሶ ደሙን አፍስሶ ስላዳንን ስለ ቴሌቪዥን ይልቁንም ደግሞ ስጋውን እንድንበላ ደሙን እንድንጠጣ ስላደረገን ይልቁንም ደግሞ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ያንኳኳ ያልተከፈተለት የለመነ ያልተሰጠው ማን ነው? ለምኑኝ እሰጣችኋለሁ፣ አንኳኩ ከፍትላችኋለሁ ብሎናል። እናንተ ግን አልለመናችሁም፣ እናንተ አላንኳኳችሁም። ስለዚህ ራዕየ ዮሐንስ ምዕራፍ 3 ላይ እኔ በደጃችሁ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር ይበላል አለ። ቸሩ መድኃኔዓለም ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ሁለተኛው አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ነው። ይህም ውሃ የጥምቀት ምሳሌ ሆኖ አሁን ያድነናል። አያችሁ፣ አማናዊ ጥምቀት የሚባሉና ምሳሌያዊ ጥምቀት የሚባሉ አሉ። ምሳሌያዊ ጥምቀት የሚባለው የኖህ ውሃ ምሳሌ 8ቱ ውሃውን ባይበላቸውም ውሃው በእነሱ ላይ ያልፏልና ምሳሌያዊ ጥምቀቱን ወላቸዋል። አማናዊ አይደለም፣ ምሳሌያዊ ጥምቀቱን ወላቸዋል። የትኛው? የኖህ ውሃ ማለት ነው። ሁለተኛው የዮርዳኖስ ውሃ፣ ካህናቱ እግራቸው ወደ ዮርዳኖስ ሲገባ ውሃው ቆመላቸው፣ ተሻገሩ። ይህም ምሳሌያዊ ጥምቀቱን ወላቸዋል። ምሳሌው። ሶስተኛው ወተጠምቃ ገድዮሙ ለካህናት ያለው ይህንን ነው ማለት ነው። ኢያሱ ላይ ያለ ማለት ነው። ሶስተኛው ማይሰሎሙ አረፍት በይም አረፍት በጽድቅ ውሃውን ግራና ቀኝ እንደ ግርግዳ አድርጎላቸው ተሻግረዋል። የውሃ ግርግዳ ነው። ያም ምሳሌያዊ ጥምቀት ሆኗል ማለት ነው። ስለዚህ ይህም ምሳሌያዊ ሆኖ አሁን ያድነናል። አማናዊ ጥምቀት የክርስቶስ ጥምቀት፣ አማናዊ ጥምቀት ደመ ሰማዕታት ተብሎ ተቀምጧል። አማናዊ ጥምቀት ማለት ነው የልጅነት ጥምቀት። ስለዚህ ሁለተኛው ነው። ሌላው ምስባኩ መዝሙር 103 ቁጥር 14 ላይ ምን ይላል? መዝሙረኛው ልበ አምላክ ዳዊት በቸርነቱ ዘያበቁል ሳይረ ለእንስሳ ወሐመልማለ ለቅኔ ባለሙያው ከመ ያውፅእ ሳይረ ምድር መዝሙር 103 ቁጥር 14 ላይ ምግብን በምድር ያወጣ ዘንድ
ለእንስሳትም ለሰው ልጆችም ጥቅም እጽዋትን ያበቅላል ይላል። አዎ ምንድን ነው የሚለው? መዝሙር 103 ቁጥር 14 ላይ ዘያበቁል ሳይረ ለእንስሳት ሳርን የሚያበቅል ወሐመልማለ ለቅኔ ጓለሙያው ለሰው ልጆችም እንደ ምግብን የሚያበቅል ከመያውፅእ እክለ እምድር አየው ምግብን በምድር ያወጣ ዘንድ ለእንስሳት ሳርን ይቀጥልና እነሆ ለእንስሶች ጥቅም እጽዋትን ያበቅላል ብሎ ይደመድማል ማለት ነው። ምስባኩ ይህንን ነው የሚናገረው። እንደሚታወቀው እንግዲህ ከሰኔ 26 እስከ ሐምሌ 19 ያለው የክረምት መግቢያ ነው የሚታወቀው። የክረምት መግቢያ ተብሎ ነው። ስለዚህ የክረምት መግቢያ ማለት ዘሪው ይዘራል፣ ዘሩ ይበቅላል። እግዚአብሔር በደመና ዝናብ ይጭናል፣ ወደ ሰማይ ይወጣል ይወርዳል። መሬት ያው ዕብራውያን 6:7 ላይ እንደሚታወቀው መልካሙን ዝናብ የምትቀበል ምድር ታበቅላለች፣ ፍሬም ትሰጣለች እንዳለው ያዕቆብ 5:13 ላይ የፊተኛውና የኋለኛውን ዝናብ ለታገሰ ገበሬ መልካሙ እግዚአብሔር ዝናብ ያወርድለታል፣ መልካሟ መሬት ታበቅልለታለች። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ ፍሬውን ያያል ብሏል ማለት ነው። ስለዚህ አሁን ያለንበት ቡቃያው የሚበቅልበት፣ ዝናብ የሚወርድበት፣ ደረቁ መሬት ወደ እርጥበት የሚቀየርበት፣ ወደ ጭቃ መልካሙ ገበሬ ከላይ የሚወርደውን ዝናብ ሳይሳቀቅ ማሳ ውስጥ ያለውን ጭቃ ሳይጸየፍ የሚዘራበት ሰዓት ነው ማለት ነው። ወደ ወንጌሉ ወንጌሉ እንግዲህ የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ጀምሮ ያለውን ይላሉ መተርጉማን። እንዲሁም የሉቃስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ ያለውንም ይላሉ። እንግዲህ እኔ ማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ያለውን እንደው ባጭሩ ላሳያችሁና ያኛው የሉቃስ ወንጌል ላይ ያለው ሌላ ጊዜ እንመለከተዋለን። ምክንያቱም መቼ ይመጣል? ጳጉሜን 3 ከመንተ መብረቅ ላይ እና መጋቢት 24 ቀን ስለሚባል በዚያ በሰዓቱ ስለምንለው ይህንኛውን አሁን ከዚያ ቀጥለን ያለውን ወንጌል ከቁጥር 36 የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ጀምሮ ያለውን እንመለከታለን ማለት ነው። የጊዜ ባለቤት እግዚአብሔር ሁላችንንም እንዲባርከን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ምን ይላል እንግዲህ ቃሉን እያነበብን እንመለከተዋለን። ምንድን ነው የሚለው? ወበኢቲ ሰዕለት ወኢቲ ሰዓት አልቦ ዘያምራል። ያችን ቀን ያችን ሰዓት ያችን ዕለት የሚያውቃት የለም። ዓለምን አመ ፈጠራ እግዚአብሔር ለምድር ይዜነወ ለሰማይ ወይተማከረ ምስለ መላእክቲሁ። ዓለምን ሲፈጥር ከማንም ጋር እንዳልተመካከረና ዓለምን በራሱ ባህሪ እንደፈጠረ ዓለምን ደግሞ ሲሰበስባት ያችን ቀን ማንም አያውቅም። ማንም መላእክተ ሰማይም ቢሆኑ አያውቁም፣ ጻድቃን ሰማዕታትም ቢሆኑ ያችን ቀን አያውቋትም ማለት ያችን ዕለት ያችን ሰዓት የሚያውቃት የለም። ይእቲ ባለው ወኪሃ ይላል አብነት ወይእቲ ማለት ነው። ወሰማት ዮዲት በኪያሆን መዋዕል እንዲል ዘመኑ ዘመነ ዮሐንስ፣ ወርሁ ደግሞ ወርሃ መጋቢት፣ ዕለቱ ዕለተ እሑድ፣ ሰዓቱ መንፈቀ ሌሊት አይደለም ቢሉ ብዙ ዘመነ ዮሐንስ ብዙ ወር መጋቢት ብዙ ዕለተ እሑድ ብዙ መንፈቀ ሌሊት አለና ከዚያ ሲለይ ያችን ዕለት የሚያውቃት የለም አለ። ይህንና ይህ መላእክተ ሰማይ አለ። መላእክት ቢሆኑም አያውቋትም። መላእክትም ቢሆኑ የሚወጡት የሚወርዱት ሊያማልዱ ነፃ ሊያወጡ የሚወጡት የሚወርዱት መላእክትም ቢሆን ያችን ቀን አያውቋትም። ወኢ ወልድ ደቂቅ አዳምም ሆነው አያውቋትም። ኦሪት ዘልደት እንዲል ወኢ ወልድ ማለት የሰው ልጆች የአዳም ልጆችም ቢሆኑ ያችን ቀን አያውቋትም ይልና ዘንበለ አባሕቲቱ ከአብ ብቻው ከአብ በቀር አብ ብቻ ያውቃታል እንጂ ይህን ዓለም ልፍጠር ብሎ አስቦ እንደፈጠረ ሁሉ ይህን ዓለም ልጠቅልል ብሎ የሚያውቅ የአብ ባህሪ ብቻ እንጂ የሰው ልጆችም ቢሆኑ መላእክትም ቢሆኑ አያውቋትም። ከፍጡራን ሲለየው ነው እንጂ ከወልድ ከመንፈስ ቅዱስ ሲለየው አይደለም ይለናል። አሁን ከኛ ከፍጡራን ለመለየት እንጂ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት ነው። ይህን ይልና አንድም ወልድ ቅድመ ተዋህዶ የነበረ አላዋቂ ሥጋ እንደተዋሃደ ለማጠየቅ
አኮ ኢያእሚሮ ህወአተ አላ ከመ ያብ መካነ ለጥንተ ትስብእቱ ዘኢየአምር ህወአተ እንዲል ትርጓሜያችን ይህን ይናገራል። አብ እነሆ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብንል በመለኮት በአገዛዝ በስልጣን አንድ ናቸው። በግብር በስም በዚህ አብ ወልድ መንፈስ ቅዱስ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። እንደገና ደግሞ የአብ ስራ መውለድ፣ የወልድ ስራ መወለድ፣ የመንፈስ ቅዱስ መስረት ሲሆን ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል እንዳለው ለወልድም ለመንፈስ ቅዱስ እንዳለው በምስጢረ ሥላሴ ተማምረናል ማለት ነው። አንድም ኢወልድ ባሕቲቱ ዘእንበለ አብ ወልድ ብቻ የአብ ወልድ ብቻ ያለ አብ አያውቃትም ማለት ነው። አብ ወልድ መንፈስ ቅዱስ የሦስቱ ባህሪ ነው። ዘላለማዊነት በመለኮት በአገዛዝ በስልጣን ብሎ ያመጣዋል ማለት ነው። ወበከመ ኮነ በመዋዕሊሁ ለኖኅ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው በኖኅ ዘመን እየበሉ እየጠጡ እየጨፈሩ እየደነሱ ባሉበት ሰዓት ላይ ሳያውቁት የንፍር ውሃ መጥቶ እንደከደናቸው ዓለምም የሰው ልጅ በማያውቀው እግዚአብሔር በሚያውቀው አንድ ቀን ይመጣና ይሰበሰባል። ያንን ግን ወይ በመጀመሪያው ወይ በመካከለኛው ወይ በመጨረሻው እንደሚሆን አታውቁትም ብሎ እግዚአብሔር ሶስት ነገሮችን ከሰው ሰውሯል። አንደኛ ሰው የሚሞትበትን ቀን እንዳያውቅ አድርጓል። ሁለተኛ ዕለተ ምጽአትን ሰው እንዳያውቅ አድርጓል። ዕለተ ምጽአትን ሰው ሊያውቅም አይችልም። እግዚአብሔር እነዚህ ነገሮችን ዕለተ ምጽአትን ከሰው ሰውሯል። ሰው የሚሞትበትን ከሰው እግዚአብሔር ሰውሯል። ስለዚህ የምንሞትበትን ብናውቅ ኑሮ እኛ ምን እናደርግ ነበር የሚለው ወደ ራስ መውሰድ ነው። ነገር ግን ሰው የሚሞትበትን እንዳያውቅ እንደገና ዕለተ ምጽአትን እንዳያውቅ እግዚአብሔር አድርጓል ማለት ነው። የሚነሳበትን እንዳያውቅ እግዚአብሔር አድርጓል ማለት ነው። ስለዚህ ምን አለ? በኖኅ ዘመን እንደነበረው አለና እስመ በከመ ኮነ በመዋዕለ ኖኅ እምቅድመ ማየ ይበልዑ ወይሰትዩ ከማሁ እነሆ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ ከማየ አስቀድሞ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበረ እስመ አመ ወአኖ ውስተ ንፍቀተ ታቦት ስጠተ ልብስ ጠፈረ ቤት እንዲል ስጡጠ ልብስ ጠፈረ ቤት ሲል ነው። ኖኅ ክፍልፍል ካለው መርከብ እስኪገባ ድረስ ለሰው ለብቻ፣ ለእንስሳት ለብቻ፣ ለአራዊት ለብቻ ክፍልፋይ በሆነ መርከብ እስከሚገባ ድረስ ማንም እንዳላወቀ የእግዚአብሔር መምጫ ማንም ያውቀው የለም ይልና ወኢያእመሩ እስከ አመ መጻ ማያይ ወአጥፋ ሁሉ የጥፋቷ መጥቶ ሁሉን እስኪያጠፋ ድረስ እንዳላወቁ ከማውቄ ይከውን ምጽአቱ ለወልደ እጓለ እመሕያው የክርስቶስ ምጽአት እንዲህ ነውና በኖኅ ጊዜ እንደተደረገ ይደረጋል። በቃ የኖኅ ሰዎች ሳያውቁ እነሆ በንፍር ውሃ እንዳለቁ እነሆ ያ ዕለተ ምጽአትም ሰዎች ሳያውቁ ይሆናል ይላል። አሚያ ክሌቱ ይህን ውስጥ አሐዱ ገራይት ይላል። ያን ጊዜ ሁለት ሰዎች በአንድ ድርሻ ይሆናሉ፣ አንዱን በሞት ይወስዳሉ፣ አንዱን ደግሞ ይተዋሉ እያለ ይናገራል። ይቀጥልና የሚገርመው ነገር ምን ይለናል? ወደ መጨረሻው አካባቢ ስንሄድ ትግሁ እንከ እስመ ይታምሩ በአይ ሰዓት ይመጽእ እግዚእክሙ ጌታችሁ በማንኛው ሰዓት እንዲመጣ አታውቁምና ተግታችሁ ጸልዩ። ሌባ የሚመጣበትን የምታውቁ ተግታችሁ ትጠብቃላችሁ። ሞትም የሚመጣበትን ቀን ስለማታውቁት ተግታችሁ ትግሁ ወጸልዩ ከመ ይትባኡ ተመሱት። ጌታም ተነግሯል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሏል ጌታ ማለት ነው። እና ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ተግቶ ይጠበቀ ነበር። ኢሃደገ ይክረዩ ቤቶ ግድግዳውን ምሰው ናሱን አፍርሰው ይሰርቁት ዘንድ ቸል ባላለ ነበረ። ወይ ይገላል፣ ወይ ይገደላል፣ ወይ ያስቀራል፣ ወይ ይሞታል ነበረ። ወልደ እጓለ እመሕያው ክርስቶስ ባልጠረጠራችሁት ዕለት ባላውቃችሁት ሰዓት ይመጣልና እንደዚሁ እናንተ ተዘጋጅታችሁ ኑሩ። ቅዱስ ጴጥሮስም ተናግሯል። ተዘጋጅታችሁ እስመ ይተአምሩ ዕለተ ወሰዓታ ቀኑን ያችን ቀናተው ዓለም ሲፈጠር ሰው እንደማያውቅ ዓለም ሲጠቀለል ሰው አያውቅምና ተግታችሁ ጸልዩ። መኑ እንጋ ይቀጥላል። ይሄ ሌላ ወንጌል ነው። ወልደ እጓለ እመሕያው ክርስቶስ ባልጠራችሁት ጊዜ ይመጣልና ስለዚህ ተግታችሁ ጸልዩ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋራ ይሁን። የተናገረውን ቃል አያስቀርም። በእውነት ላመኑ የሰጠው የእግዚአብሔር ስጦታ ይህ ነው።